ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው መልእክታችን ከማለፋችን በፊት ይህንም ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር እናመሰግነዋለን። እግዚአብሔር አምላካችን ሆይ ስለተሰጠን ስለዚህ ስለተባረከች ዕለት ስለተባረከች ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። ያንተ መንፈስ፣ ጸጋ፣ ኃይል በነገር ሁሉ ስለረዳን ጉልበት አቅም ስለሆንከን እናከብርሃለን። ይህንን ቃልህን ባርክልን። በሕይወታችን ደግሞ ቃልህ እንዲሠራ የመንፈስህ ኃይል ያግዘን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት አዲስ ምዕራፍ ጀምረናል። ወደ ሮሜ ሰዎች የተጻፈውን መጽሐፍ ምዕራፍ 1 ነው የጀመርነው። ምዕራፍ 1 ላይ የሐዋርያው ጳውሎስ በሐዋርያነት በኢየሱስ ክርስቶስ እንዴት እንደተጠራ ተመልክተናል። ይሄው ሌላ ደግሞ የተመለከትነው ስለመለየት ነው። ለወንጌል ስለመለየት እና ለወንጌል የተለየ ሰው ደግሞ ሕይወቱ ምን መምሰል እንዳለበትና የተሰጠውን ተልእኮ ተገንዝቦ አውቆ ጠንቅቆ መፈጸም እንዳለበት እንመለከታለን። ቤተ ክርስቲያን የተፈለገችበትን ምክንያት ይህንን የወንጌል ተልእኮ ለማስፋትና ሰዎችን ከጨለማ ወደ ብርሃን ወደ ክርስቶስ ኢየሱስ መንግሥት ለማፍለስ ነው። ቤተ ክርስቲያን የተተከለችበት ዋና ዓላማ የእግዚአብሔርን አጀንዳ ለማስፈጸም እንደሆነ ልንረዳ ይገባል። ዛሬ ደግሞ ቁጥር 3 እና 4 እንመለከታለን። እንዲህ ይለናል ጳውሎስ፣ ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅዱስ መንፈሱ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ወንጌል ስለማንም አይደለም። ወንጌል ስለምንም አይደለም። ወንጌል ዋና ዓላማው የክርስቶስ ኢየሱስን መንግሥት ማስፋትና ስለ ክርስቶስ ኢየሱስ ጌትነትና አምላክነት መናገር ነው። እንግዲህ ይህ ወንጌል በሥጋ ይላል። እንግዲህ ጌታ ኢየሱስ ክርስቶስ የመጣበትን ዘር ይነግረናል፣ ከዳዊት ዘር። ምክንያቱም ለአብርሃም እግዚአብሔር ተስፋ ሲሰጠው ይህንን ተስፋ ስለሰጠው ነው። ከዚህ ተስፋ አንጻር ኢየሱስ ክርስቶስ በቅዱስና በመንፈሱ ግን ከሙታን መካከል የተነሳው በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ እንደሆነ ግን ይነግረናል። ስለማንም አይደለም። ዛሬ በምድራችንም በዓለም ዙሪያ የምናየው ወንጌል ሳይሆን እየተሰበከ ያለው የሰዎች ፍላጎትና ስሜት፣ አንዳንድ ጊዜም የምድር ፍልስፍናና የምድር መንገዶች ልበለውን የምድር መንገዶች ልበለው፣ የሰማይ መንገዶች ሳይሆን የምድር መንገዶች ናቸው። አንዳንድ ቦታ ታሪኮች ነው የምንሰማው። አንዳንድ ቦታ ደግሞ ልጁን ኢየሱስ ክርስቶስን የሚያገንና የሚያጎላ ሳይሆን አገልጋዮች ራሳቸውን የሚያነክሱበትና የሚያጎሉበት ነው። ነገር ግን የወንጌል መልእክተኛንን ካልን ወንጌል ስለ ልጁ እንደሆነ ብቻ ልናውቅ ያስፈልጋል። ስለ ሞቱ፣ ስለ ትንሣኤው፣ ስለ ምጽአቱና እንዲሁም ደግሞ ስለ ውልደቱ፣ ስለ ማዳኑ እንደሆነ ልንረዳ ያስፈልጋል። ወንጌል ታሪክ አይደለም። ወንጌል ሕይወት ነው። ወንጌል እኛን ከጨለማ ወደ ብርሃን የተጠራንበት የጌታችን የኢየሱስ ክርስቶስን ጌትነትና አምላክነት የተገለጠበትንና ያንን የተገለጠውን የአምላክነትና የመለኮትነትን የማዳን ሥራ ለሰው ልጆች ሁሉ የምንገልጥበት
መልእክት ነው። በቤተ ክርስቲያን ርዕስ ሊሆን የሚገባው፣ ዋና ሊሆን የሚገባው፣ ጎል ሊሆን የሚገባው ወይም ግባችን ሊሆን የሚገባው ልጁ ነው። ምንም እንስራ፣ ምንም እንስበክ፣ ምንም እናስተምር፣ ምንም እናድርግ፣ ልጁን ኢየሱስ ክርስቶስን የሚያከብርና የሚገልጥ የሚያስተዋውቅ መሆን አለበት። ሰዎችን ልንሰብክ፣ ሰዎችን ልናስተዋውቅ፣ ስለ ሰዎች ታሪክ ልናወራ ወይም ደግሞ ስለ ሰዎች ጀግንነትና ተሰጥኦ ልንናገር ክርስቶስ እግዚአብሔር ልጅ ኢየሱስ አልጠራንም። ለዚህ ነው ሐዋርያው በትናንት በተመለከትነው ክፍል ሐዋርያ ጳውሎስ ለወንጌል ተለየሁ ያለን። ለወንጌል ለየት ማለት ራስን መካድ፣ ራስን፣ ፍቃድን፣ ሕይወትን፣ ሁለንተናን ለእግዚአብሔር ለልጁ ለኢየሱስ ክርስቶስ አሳልፎ መስጠት ነው። ያንን የሰጠና የካደ ሁልጊዜም አጀንዳው፣ ወሬው፣ ጥቅሱ፣ ስብከቱ፣ ትምህርቱ ውሎ ክርስቶስ ይሆናል፣ ኢየሱስ ይሆናል፣ ልጁ ይሆናል። በምንም መንገድ ውስጥ ሰዎችን ወደ ልጁ ወደ ኢየሱስ ክርስቶስ የማናመለክትና የማናሳይ ከሆነ የኛ ወንጌል ወንጌል ነው ማለት አንችልም። አንዳንዴ ቅርታዬን ስለምናገር ወንጌል ወንጀል የሚሆንበት መንገድ አለ። ወንጀል ስል ሰዎች በወንጌል ስም ወንጀልን የሚፈጽሙበት፣ በወንጌል ስም ወንጀልን የሚያደርጉበት፣ እግዚአብሔር ያላለውን የሚሉበት፣ እግዚአብሔር ያላካቸውን ተልከናል የሚሉበት፣ ያልተጠሩበትን ተጠርተናል የሚሉበት፣ ዛሬ ሜዳውንና ከተማውን የሞሉት እንዲህ አይነት ናቸው። የተጠሩትንማ ሁልጊዜም ሕይወታቸውም ኑሯቸውም አገልግሎታቸውም ክርስቶስን ኢየሱስን ያገነዋል፣ ያከብረዋል። ስለ ራሳቸው ስም፣ ስለ ራሳቸው ዝና፣ ስለ ራሳቸው ተልኮ አጀንዳ የሌላቸውና አጀንዳቸው አንድና አንድ ወንጌል የሆነ፣ አንድና አንድ ልጁ የሆነ፣ አንድና አንድ ሞቱና ትንሣኤው ምጽአቱ የሆነ፣ አንድና አንድ የክርስቶስ ኢየሱስ መንግሥት ማስፋት ይሆናል። በጌታ በኢየሱስ ክርስቶስ ስናምን የእርሱን መልካምነትና በጎነት በሰዎች ዘንድ ሁሉ ልንመሰክር እንደሆነ ልናውቅ ያስፈልጋል። እስቲ የማርቆስ ወንጌልን ምዕራፍ 1 ሄደን እንመልከት። ጌታ ኢየሱስ ክርስቶስ በዚህ ስፍራ አንድ ነገር ተናግሯል። እንደዚህ የሚል ዮሐንስ አልፎ ከተሰጠ በኋላ ቁጥር 14 እና 15 አነበዋለሁ። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ኢየሱስ ምንድን ነው የሰበከው? እስቲ ከሱ እንማር። እኔን አታውቁኝም? እኔ ኢየሱስ እባላለሁ፣ ታላቁ የሰማይ ንጉሥ እና እናንተን የፈጠርኩ ነኝ አላለም። ስለ ራሱ አልተናገረም። አንድ ነገር ግን አለ፣ ዘመኑ ተፈጽሟል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ነው የሚለው። የነገረን ነገር በወንጌል እመኑ ነው። ወንጌል የእግዚአብሔር መንግሥት አጀንዳ ነው። ምክንያቱም ከላይ ሲነግረን ምን ይላል? የእግዚአብሔር መንግሥትን ወንጌል ይላል። ምንድነው እየሰበከ የመጣው? የእግዚአብሔር መንግሥትን ወንጌል እየሰበከ መጣ። ስለ ራሱ አልተናገረም። እንደውም ብዙ ቦታ ወንጌልን ስናጠና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያውቁት አልፈለገም። ያለ ጊዜው እንዲገልጡት አልፈለገም። ያለ ጊዜው ስለሱ እንዲናገሩ አልፈለገም። ያደረገው ነገር ግን ምንድነው? ወንጌልን እየሰበከ በወንጌል እመኑ እያለ ወደ ገሊላ እንደመጣ ነው የሚናገረው።
ነገር ግን ዛሬ ደግሞ በተገላቢጦሽ ነው የምንመለከተው። ይህ ደግሞ በጣም እንድታውቁ የምፈልገው ይህን በእርግጠኝነት ደፍሬ እናገራለሁ። ምክንያቱም ማወቅ ስለሚገባችሁና መዳንና ማምለጥ ስለሚገባችሁ። በምድር ላይ ብዙ ሐሰተኛ አስተማሪዎችና ሐሰተኛ ነቢያቶች እንዳሸን የፈሉበት ዘመን ላይ ነን ያለ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 24 ላይ ሲናገር በመጨረሻው ዘመን በስሜ ይመጣሉ አለ። ብዙ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ይነሳሉ። የሐሰተኛ አስተማሪዎችና የሐሰተኛ ነቢያቶች ትልቁ ድርጊታቸው ፊታችንን ከክርስቶስ ኢየሱስ እንድንመልስ፣ ከወንጌል ፊታችንን እንድንመልስ፣ በምድራዊ ነገሮች ላይ ብቻ እንድንታመን፣ ምድራዊ ነገሮችን ብቻ እንድናስብ፣ የዕለት ችግሮቻችንን ብቻ እንድናስብ፣ ለዕለት ችግሮቻችን ምላሽ ብቻ እንድንፈልግ የሚያደርጉና ከዘላለሙ መንግሥት እንድንጎል የሚያደርጉ እንደሆኑ ልትረዱ ያስፈልጋል። ለዚህ ነው ጳውሎስ የእግዚአብሔር ልጅ ሆኖ ስለተገለጠው ይለናል። ወንጌል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ይለናል። ወንጌል ስለማን ነው? ስለ ልጁ ነው። እርሱም የጌታችን የኢየሱስ ክርስቶስ ነው። ቤተ ክርስቲያን በምድር ላይ ያለችው ይሄንን እንድትሰብክ ነው። ቤተ ክርስቲያን በምድር ላይ የተሰጣት ተልእኮ ይሄ ነው። ኢየሱስ ክርስቶስም አገልግሎቱን ሲጀምር በማርቆስ ወንጌል ቅድም ባነበብኩ ክፍል ላይ የመጀመሪያ ያለው በወንጌል እመኑ ብሎ ነው። የእግዚአብሔርን መንግሥት ወንጌል እየሰበከ መጣ ነው ሚለን። ቤተ ክርስቲያን ዛሬ ከተለያየ በረጅም ዘመናት እየሳበችና እየጎተተች ያመጣችው የፍልስፍና መዋቅሮችን ወይም ደግሞ የፍልስፍና ስታይሎችንና ዘዴዎችን ለሰዎች ኑሮ ለማቅለል ወይ ደግሞ ሕይወት ለማቅለል እየተባለ ሲምፕል ነው፣ ቀላል ነው እየተባለ የሚሰበኩ ሄረሲዎች፣ የስህተት አስተምሮቶች በስፋት የናኙበት ዘመን ላይ ነው ያለ ነው። ሕይወት ቀላል የሚሆነው ከልጁ ከኢየሱስ ክርስቶስ ጋር ስትጣበቅ ብቻ ነው። ሕይወት ቀላል የሚሆነው የተሰጠህን ልጁን ኢየሱስ ክርስቶስ አጎልተ ስትመሰክር ብቻ ነው። በ10 መንገዶች በ15 መንገዶች ሕይወት ቀላል አይሆንም። የሕይወት ማቅለያ መንገዱ አንድ ነው። እርሱም የጌታችን ኢየሱስ ክርስቶስ ነው። እርሱም የእርሱ የሰበከው ወንጌል ነው። የእግዚአብሔር መንግሥት ወንጌል ነው። ያ ወንጌል ብቻ ነው ሕይወትን የሚያቀለው። 12 መንገዶች፣ 13 የፍልስፍና መንገዶች፣ አንዳንዴ ከስነ ልቦና አስተማሪዎች የተወሰዱ መነባነቦችን ይዘን መድረክ ላይ የወጣን እነዛን መንገዶች እየጠቀስን ሰዎችን ከወንጌል መስመር የምናወጣባቸው ዘመናት እነዚህ ዘመናት እንደሆኑ ይታወቃሉ። እነዚህም እንግዲህ ከሐሰተኛ አስተማሪዎች አንዱ መንገድ እንደሆነ ልናውቅ ያስፈልጋል። እንግዲህ እኛ ምን እናድርግ? ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ እንናገር፣ እናውራ፣ እንዘምር፣ እንስበክ፣ እናስተምር። እንግዲህ ውድ የማለዳ ቁርስ ፕሮግራም ተከታታዮች፣ ውድ ወዳጆቻችን በጣም እንወዳችኋለን። ለዛሬ በዚህ ልክታና በነገው ዕለት ደግሞ በቀጣዩ ክፍል እንገናኛለን። ከዛ በፊት ግን ከመጸለያችን በፊት ላይክ እና ሼር፣ ሰብስክራይብ በማድረግ አብረን እናገልግል። እናንተ አድማጮቻችን ብቻ ሳትሆኑ ከኛ ጋር አብራችሁ ሰራተኛ እንደሆናችሁ ነው እኛ የምናምነው። ስለዚህ ይህንን እንድታደርጉ በጌታ ፍቅር እየጠየቅኩ አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን።
ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ጸጋ፣ ስለ ታላቅነትህ እናከብራለን፣ ከፍ እናደርጋለን። እግዚአብሔር ሆይ ተባረክ። ይህንን ዕድል ስለሰጠን፣ ያንተን ወንጌል እንድንናገር ዕድል ስለሰጠን፣ ሰዎችን ከጨለማ ወደ ብርሃን እንድንጠራ ዕድል ስለሰጠን፣ ስምህን በምድር ላይ በቤተ ክርስቲያን በሕይወታችንና በአገልግሎታችን እንድናገን ስለሰጠን ዕድል፣ የመንግሥትህ ወራሾች እንድንሆን ስለሰጠን ዕድል በኢየሱስ ክርስቶስ ስም እናመሰግናለን። አንተ ደግሞ እነዚህ ቅዱሳን ወንድሞቼንና ሕይወታቸውን እህቶቼን በሕይወታቸው ሁሉ እንድትባርካቸው፣ እንድትጎበኛቸው፣ ያንተ ምሕረት ቸርነት በእነሱ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሰጠን ጊዜ ተባረክ። ሁሉን ለአንተ አሳልፈን እንሰጣለን በልጅህ በኢየሱስ ክርስቶስ ጌታ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።